የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ዕለተ ረቡዕ ነሐሴ 6 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ23 ሀገራቶችን ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውንና የኢትዮጵያ ንግድ ባንክ ላይ የተለያዩ ሀገራት ገንዘቦች በዛሬው ዕለት ስንት ይመነዘራሉ የሚለውን መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ35 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ አንድ አሜሪካ ዶላር በዛሬው ዕለት 178 ብር ከ05 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝረው ባንክ ደግሞ አባይ ባንክ ሲሆን አባይ ባንክ ላይ 1 ዶላር 163 ብር ከ62 እየተመነዘረ የሚገኝ ሲሆን እንደዚሁም ደግሞ ኦሮሚያ ኢንተርናሽናል ባንክ ላይ 163 ብር ከ12 ይመነዘራል። ንግድ ባንክ ላይም በዛሬው ዕለት 1 ዶላር 159 ብር ከ83 እየተመነዘረ ይገኛል። ሌላኛው ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 246 ብር ከ31 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 ፓውንድ 230 ብር ከ22 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝረው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 222 ብር ከ17 ሲመነዝር ብርሃን ባንክ ላይ 217 ብር ከ61 ንግድ ባንክ ላይ ደግሞ 1 ፓውንድ 211 ብር ከ71 እየተመነዘረ ነው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 210 ብር ከ39 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 199 ብር ከ85 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮ ነው የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 192 ብር ከ38 ይመነዝራል። ህብረት ባንክ ላይ ደግሞ 188 ብር ከ82 ሲመነዝር ንግድ ባንክ ላይ 1 ዩሮ 184 ብር ከ94 እየተመነዘረ ነው። የካናዳ ዶላር ደግሞ ስና 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 130 ብር ከ94 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ካናዳ ዶላርን 121 ብር ከ23 ይመነዝራሉ። እንደዚሁ በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝሩ ባንኮች ቀዳሚው ዳሽን ባንክ ላይ 1 ካናዳ ዶላር 115 ብር ከ78 ሲመነዝር ብሔራዊ ባንክ ላይ 115 ብር ከ32 ንግድ ባንክ ላይ ደግሞ 1 ካናዳ ዶላር 112 ብር ከ45 እየመነዘሩት ይገኛል። የስዊስ ፍራንክም በዛሬው ዕለት ጥቁር ገበያ ላይ 1 ስዊስ ፍራንክ 224 ብር ከ63 ሲመነዘር በግል ምንዛሬ ቢሮ ላይ 215 ብር ከ70 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የስዊስ ፍራንክ የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 202 ብር ከ24 ሲመነዝር ብሔራዊ ባንክ ላይ 198 ብር ከ74 ይመነዝራል። ንግድ ባንክ ላይ ደግሞ 1 ስዊስ ፍራንክ 194 ብር ከ38 በዛሬው ዕለት እየተመነዘረ ይገኛል። የቻይና ዩዋንም በዛሬው ዕለት ጥቁር ገበያ ላይ 27 ብር ከ03 ሲመነዘር በግል ምንዛሬ ቢሮ ላይ 24 ብር ከ79 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ የቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ሲመነዘር ስንቄ ባንክ ላይ ደግሞ 24 ብር ከ26 ይመነዘራል። እንደዚሁም ንግድ ባንክ ላይ ደግሞ 1 ቻይና ዩዋን 23 ብር ከ24 እየተመነዘረ ነው። የአውስትራሊያ ዶላርም በዛሬው ዕለት ጥቁር ገበያ ላይ 1 አውስትራሊያ ዶላር 128 ብር ከ71 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 1 አውስትራሊያ ዶላር 115 ብር ከ60 ይመነዝሩታል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የአውስትራሊያ ዶላር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ 1 አውስትራሊያ ዶላርን 113 ብር ከ55 እየመነዘረ የሚገኝ ሲሆን ልማት ባንክ ላይ 113 ብር ከ07 ይመነዘራል። ንግድ ባንክ ላይ ደግሞ 1 አውስትራሊያ ዶላር 110 ብር ከ84 እየተመነዘረ ይገኛል። ሌላኛው የዱባይ ድርሃም ነው። 1 የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ65 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49656 ብር በጥቁር ገበያ ይመነዘራል። እንደዚሁም በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 የዱባይ ድርሃም ሮሃ የግል ምንዛሬ ቢሮ ላይ
47 ብር ከ81 ሲመነዘር 1000 ድርሃም 47810 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃምን 47 ብር ከ17 ሲመነዘር 1000 ድርሃም 47170 ብር ይመነዘራል። ስንቄ ባንክ ላይም በዛሬው ዕለት አንድ ድርሃም 46 ብር ከ73 ሲመነዘር 1000 ድርሃም 46730 ብር ሲመነዘር፣ ንግድ ባንክ ላይ ደግሞ አንድ ድርሃም 43 ብር ከ51 ይመነዘራል። 1000 ድርሃም 43510 ብር በንግድ ባንክ ላይ እየተመነዘረ ነው። ሌላኛው ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ64 ሲመነዘር 1000 ሳውዲ ሪያል 48643 ብር በጥቁር ገበያ ይመነዘራል። እንደዚሁም በከፍተኛ ደረጃ ከሚመነዝሩት ደግሞ የግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ ሳውዲ ሪያልን በዛሬው ዕለት 46 ብር ከ43 ሲመነዘር 1000 ሳውዲ ሪያልን ደግሞ 46430 ብር እየመነዘረት ይገኛል። እንደዚሁም በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 45 ብር ከ38 ሲመነዘር ሂጅራ ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ ላይ ደግሞ አንድ ሳውዲ ሪያል 42 ብር ከ57 እየተመነዘረ ይገኛል። የስዊድን ክሮናን ደግሞ ስናይ አንድ ስዊድን ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ13 ሲመነዘር በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ስዊድን ክሮናን 16 ብር ከ94 ሲመነዘር ልማት ባንክ ላይ 16 ብር ከ93 ንግድ ባንክ ላይ ደግሞ 16 ብር ከ59 እየመነዘሩት ይገኛል። የኩዌት ዲናር ደግሞ ስናይ አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 590 ብር ከ34 ሲመነዘር የ100 የኩዌት ዲናር ደግሞ በጥቁር ገበያ 59034 ብር በዛሬው ዕለት በጥቁር ገበያ እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት የኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 523 ብር ከ46 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ 52346 ብር ይመነዘራል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 522 ብር ከ98 ሲመነዘር 100 ኩዌት ዲናር 52298 ብር በልማት ባንክ ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 510 ብር ከ86 ሲመነዘር 100 ኩዌት ዲናር 51086 ብር እየተመነዘረ ይገኛል። የኳታር ሪያልን ደግሞ ስናይ አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ80 ሲመነዘር በባንክ ደግሞ 45 ብር ከ54 ይመነዝሩታል። የጆርዳን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ጆርዳን ዲናር 257 ብር ከ21 ሲመነዘር 100 ጆርዳን ዲናር 25721 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 22169 ብር ይመነዝሩታል። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 474 ብር ከ24 ሲመነዘር 100 ኦማን ሪያል 47424 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ኦማን ሪያል 41748 ብር ይመነዝሩታል። የባህሬን ዲናርን በዛሬው ዕለት አንድ ባህሬን ዲናር 483 ብር ከ76 ሲመነዘር 100 ባህሬን ዲናር 48376 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ባህሬን ዲናር 42118 ብር ይመነዘራል። የእስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ81 ሲመነዘር በባንክ 54 ብር ከ17 ይመነዘራል። የቱርክ ሊሬም በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ 3 ብር ከ81 ሲመነዘር በባንክ 3 ብር ከ16 ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ የመን ሪያልን በ0.76 ሳንቲም ሲመነዝሩት በባንክ በ0.66 ሳንቲም ይመነዘራል። የግብፅ ፓውንድም በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ63 ሲመነዘር በባንክ 3 ብር ከ20 ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በብሔራዊ ባንክ ላይ 9 ብር ከ83 ሲመነዘር የኬንያ ሽልንግ 1 ብር ከ26 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድረ ገጾች ናቸው። ቻው።